እውነት ለመናገር ዛሬ በጣም አዝናል። በጣም የምንወዳቸው እንደ ሀገር በጣም የሚወደዱ አባትን አጥተናል። ሁላችንም በጣም አዝናል። ልባችን ተሰብሯል። ለቤተሰቦቻቸው መጽናናት እንመኛለን በቅድሚያ ማለት ነው። እውነት ለመናገር እሳቸው ለሀገራችን በቃ በጣም የተከበሩ የተወደዱ ሰው የሆኑ አባትን ያጣነውና እውነት ለመናገር በጣም አዝነናል። ለመላው ኢትዮጵያኖች መጽናናት እንመኛለን በቅድሚያ ማለት ነው። እውነት በጣም ልባችን ተሰብሯል። ሌባና ፖሊስ ይመስል እመን አትመን መባባሉ መብት የሚያመጣ ነገር አይደለምና ከዛ ይልቅ በመነጋገር ችግሮቻችን ለመፍታት ጥረት ማድረግ አለባችሁ። ሌላው ደግሞ እንደዚህ በጩኸት በግርግር ምናምን በመፍጠር መፍትሄ አይመጣም። ችግሮች ሲፈጠሩ ችግሮቹን በእርጋታ በመነጋገር ሁለታችሁም ከራሳችሁ ጋር ሆናችሁ በመነጋገር እንጂ ችግር የሚፈታው እናንተ እንደምታደርጉት አንቺ ሂጂ አንተ እመን ምናምን የሚባሉ ነገሮች መብት ሊሆኑ አይችሉም። ፍቅር ማለት እንደዚህ አይደለም። እናንተ ደስተኛ ስትሆኑ ብቻ አይደለም ነገሮቹን በዛ ፍቅር ማሰብ ያለባችሁ። በችግሮችም ጊዜ ተረጋግታችሁ ያለውን ችግር በእርጋታ ለመፍታት ማሰብ መቻል አለባችሁ። ኦዲየንስም እየመከራችሁ ነው፣ እየነገራችሁ ነው። ችግሮቻችሁን የምትፈቱበት መንገድ ቁጭ ብላችሁ ማሰብ መቻል አለባችሁ ማለት ነው። ሌላም ሰው ቢሆን ማለት ነው። ዝም ብሎ ግርግር በመፍጠር ችግሮች አይፈቱም። ማባባስ ነው የሚሆነው አይደለ? በችግር ላይ ችግር መጨመር ነው የሚሆነው። ተረጋግተው መነጋገር ካልቻለ ምናልባት ከዚህ ዘሎ ድብድብም ሊሆን ይችላል። እንደዛ እንዳይሆን ሁለታችሁም ሰከን ማለት ያስፈልጋል። በሰከነ ሁኔታ ውስጥ ነው ችግር የሚፈታው። እናንተ እያደረጋችሁ ያላችሁት ችግርን እየፈታችሁ ሳይሆን ችግሩን የባሰ እያወሳሰባችሁት፣ ለችግሩ መፍትሄ ሳይሆን የባሰ ችግር እያመጣችሁ ነው ያላችሁት በህይወታችሁ ላይ ማለት ነው። ፍቅራችሁን ብዙ ሰው የሚቀናበት እንደምታውቁት በመሃላችሁ ብዙ ነገር እንዲፈጠር ብዙ ሰዎች ይሰራሉ። እናንተ ለነዛ ሰዎች ተባባሪ እየሆናችሁ ነው። እሱን የማትፈልጉ ከሆነ የሰዎቹን ወሬ ትታችሁ በግልጽነት ማለት ነው ግልጽ መሆን መቻል አለባችሁ። ሃይሚም ቡርኬም ማለት ነው። ሃይሚም ያሹ ነገር በግልጽ መናገር ነው ያለብሽ። ይሄ ነገር ምንድን ነው ብለሽ መናገር አለብሽ። አንተም ምንድን ነው የምትይው በመመነጫጨቅ ይሄ ማለት ነው ክብር ማዋረድ፣ ፍቅር ማዋረድ ነው የሚሆነው። ገብቷችኋል አይደለ? ፍቅር ደግሞ መዋረድ የለበትም መከበር አለበት እንጂ ማለት ነው። እናንተ ደስተኛ ሆናችሁ ስትኖሩ ችግሮች እንደሚመጡ ማሰብ መቻል አለባችሁ። ችግሮች ሲመጡ ደግሞ የምትፈቱበትን መንገድም አብራችሁ ማሰብ ያስፈልጋል ማለት ነው። ዛሬ ብሩኬ ትላንትና ሃይሚ እንግዲህ ትላንትና ከፍፄ ጋር መታ የብሩኬ ችግር ምን እንደሆነ ተናግራለች አይደለ? ለዛ ምላሽ ለመስጠት ዛሬ መጥቷል። ሰላም ሰላም፣ እንዴት ናችሁ? የተወዳችሁና የተከበራችሁ ቤተሰቦቼ ሰላም ሳልገባኝ አይደል? በጣም ይቅርታ። እስቲ ዛሬ የተፈጠረውን አብረን የምናይ ጉዳይ ይሆናል። ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ሀሳብ አስተያየታችሁ እንደተለመደው ቪዲዮውን እስከ መጨረሻው አብረን ከዛም ቪዲዮውን ከጨረሳችሁ በኋላ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወደ ቪዲዮ እንሂድ። እንዴት ተጠዳድፌ እንደመጣሁ እኔ ነኝ የማውቀው። ይሄንን ሀገር ተጣድፈ የመጣው ችግሩን ለመፍታት ከሆነ በጣም ደስ ይላል። ችግር ለመፍጠር ከሆነ ነው ሌላ ችግር ማለት ነው። አንዳንዴ ቢያንስ አንዱ አግሬሲቭ ሲሆን አንደኛው ሰከን ማለት ያስፈልጋል። ሃይሚ ምናልባት የሰማችው ነገር በጣም አበሳጭቷት ሊሆን ይችላል። ብሩኬ ደግሞ ያዝ ብታረገው ታቀዘቀዘው ጥሩ ነው። ማመነጫጨቁ ላይ ባይሆን ጥሩ ነው። ምላሽ ለመስጠት ሮጠ ባትመጣ ጥሩ ነው። ዛሬ ደግሞ የመጣሁበት ነገር በጣም ፍፄ ስላናደደኝ ነው። ማለት ያው እሺ ይሁን አብሮም ይምጡ ምንም ይበሉ ምንም፣ ግን ለኔ ማሳወቅ ነበረበት እንደዚህ አይነት ነገር ሲፈጠር ምናምንና ፍፄ እኮ ያደረገው ትክክለኛ ነገር ነው። ምክንያቱም ለአንተ ያልነገረችን ነገር እንድትናገር ያደረገው ፍፄ ነው። ስለዚህ ችግሩ ታወቀ ቢያንስ ማለት ነው። አሁን ከሴት ጋር ነው የሚለው ነገር ከታወቀ ቀጣይ ማነች የሚለው ነገር ጋር ይመጣል። ችግሮቹ እንግዲህ በግልጽ አሁን እየተፈታ ነው የሚሄደው። ባይዘው አንዳንዴ የሆነ ፍርጥርጥ ሲሉ ጉዳዮቹ መብቴ እያገኙ ነው የሚሄዱት። በፊት እመን አትመን እንደ ሌባና ፖሊስ እመን አትመን ነበር አይደለ? ምኑ
የሚል ነበር። የሁላችንም ግራ ያጋባ ነገር ነበር። አሁን ደግሞ ችግሩ ታወቀ። ከሴት ጋር ነው ተባለ። ስለዚህ ከሴት ጋር ነው ከተባለ ሴቷ ማነች የሚለው ጥያቄ ይመጣል። ስለዚህ ይህንን ለማግኘት ደግሞ ፍፄ አስተዋጽኦ አድርጓል ማለት ነው። ምንም ልትናድርበት አይገባም። ለአንተ ያልነገረችን ፍፄ ያሳምኗታል። በቃ ተፈጠረ ያለችው ነገር እኔ ጥያቄ ምልክት ውስጥ ነው። እኔ መቼ ይፈጠር የመቼ ይሁን ምን ይሁን ምንድነው ምናምን ግራ ገብቶኛልና የሆነ እየተጠቀመች የነበረችውን ቃላቶች ትንሽ ያናዳሉና እኔ ከየት እንዳላት ይሄ ነገር ከሴት ጋር ምን ይላኩላት ምን አይነት ይሁን ማውቀው ነገር የለምና ስለዚህ ጉዳዩ ውስጥ እኔ የለሁም እያለ ነው ብሩኬ። እኔ ጉዳዩ ውስጥ የለሁም የምትለው ነገር እኔ ጋር የለም ነው። ስለዚህ ትላንትና ምን ብለናል? ሃይሚ ትረጋጋ ያልነው ለዚህ ነው። ቤተሰቦች ምናልባት ትላንትና በሰራሁት ቪዲዮ ለምንድን ነው መረጋጋት ያቃታት ስል ባይዞ አንድ ነገር ማወቅ አለባችሁ። ወደድንም ጠላንም የምንወደው ሰው ስህተት ከሰራ መምከርና ማረቅ መቻል አለብን። ስለምንወደው ብቻ ሲያጠፋ ትክክል ነው ማለት ትክክል አይደለም። በቃ እኛ ሁለቱም ለኛ እኩል ናቸው። ስለዚህ ሃይሚ ነገሩን በእርጋታ ብሩክ ይሄ ነገር ምንድን ነው ሳትል እመናት ትመን ውስጥ ገባች። ጭቅጭቅ ውስጥ ነው የገባችው። ይሄ መብት ይሆናል አይሆንም? እኔ መቼ ይሁን አዶን ነው አላቅም። በጣም ረጋ ብዬ ሰላማዊ ለመኖር በምሞክርበት ሰዓት ነው ነገር የመጣውና እኔ ጭራሽ ደግሞ ይሄንን ነገር ኤክስፔክት አላደረኩኝም። ከሴት ጋር ሲላላጥ ምናምን የሚሉት ነገሮች ጭራሽ ሊመጣልኝ አልቻለምና እንግዲህ አድርጎት ቢሆን ብሩኬ በዚህ ልክ ማስታወስ አያቅተውም። ከሴት ጋር ነው ተብሎ ማስታወስ አያቅተውም በእርግጠኝነት ማለት ነው። ገብቷችኋል አይደለ? አንድ ሰው እንደዚህ ያለ ነገር ካደረገ እንዲህ አድርገሃል ተብሎ ከመጣለት ቢያንስ ያንገራግራል አይደለ? አይኑን ጨፍኖ ማለት ነው የሌባ አይነ ደረቅ አይነት ጨዋታ እየተጫወተ ከሆነ እውነት ለመናገር በጣም ከባድ ነገር ነው። አይመስልም። አያችሁ፣ ለዚህ ነው መረጋጋት ያስፈልጋል፣ እርግጠኛ መሆን ያስፈልጋል ነው በቃ። ከሃይሚም ጋር አሁን የማውራት እቅድ የለኝም፣ በዚህ ሰዓት የመገናኘት እቅድ የለኝም። ምክንያቱም እኔ እንጃ ጥሩ ነገር የሚፈጠር አይመስለኝም እና እኔና እሷ መሀል ደግሞ ይህን ያህል ክፍተት መፍጠሩን ደግሞ እኔ አስፈላጊ ነው ብዬ አላምንም። በጣም ይደብራል እውነት። አዎ ለዚህ ነው ይሄ ክፍተት እንዳይፈጠር እንግዲህ መነጋገር፣ ቀድሞ መነጋገሩ አስፈላጊ ነው። ስፔሻሊ ከካሜራ ጀርባ መነጋገር ደግሞ ለችግሮች መፍትሄ ይፈጥራል። ለምን መሰላችሁ? ተረጋግታችሁ ስለምታወሩ ማለት ነው። መረጋጋት ነው የመጀመሪያው። ችግራችሁን ለመፍታት የምታስቡ ከሆነ መረጋጋት ያስፈልጋል። ዝም ብሎ ግርግር በመፍጠር ችግር አይፈታም። በችግር ላይ ችግር ነው የምትደርቡት እንጂ ማለት ነው። አጥፍቼውም ከሆነ ይሄ ነገር ምንድነው ብሩክ ምናምን ብሎ ማሳየቱ ነው የሚቀለው ይመስለኛል። ይሄ ነው በቃ። ይሄ ሰንባዲ እኮ በዚህ ሰዓት የዘመነ ሰዓት ነው አይደል? እውነት ነው። ምንም ነገር ሊሰራ ይችላል። አልነግርህም ምናምን እያለች ሁሉ ተዳረሰን። እንግዲህ ራሷ ተናገረች። ኬዙ ከሴት ጋር ነው ማለት ነው። አዎ ከሴት ጋር ነው የተባለው። እንግዲህ ከሴት ጋር ነው ተብሏል። ከየትኛዋ ሴት የሚለው ጥያቄ አሁን ይመጣል ማለት ነው። ለዚህ ነው ትላንትናም የሆነ መብቴው የሆነ ይሄ ችግሩ መነገሩ ራሱ አንድ የሆነ ለእንትኑ መልስ ሊመጣ ይችላል ብዬ ያልኳችሁ ለዚህ ነው። ስለዚህ እኔ ያቺንም ሴት ማወቅ ፈልጋለሁኝ። ከሀይሚ ጋር ትልቅ ሰጣ ገባ ውስጥ ምናምን መግባት አልፈልግም። እኔና እሷ በንግግር ልንግባባ ስለማንችል እሷን ሳይሆን ፍፄን ነው ማግኘት የፈለኩት። ግን በነገራችን ላይ ፍቅርን ስታስቡት ፍቅረኛሞች ስትሆኑ ችግሮቻችሁን የምትፈቱበት መንገድ መነጋገር አለባችሁ። ምክንያቱም የፍጹማን ስብስብ ስላሉ ናችሁ። አንተም እሷም ፍጹም አይደላችሁም። ችግሮች ሲፈጠሩ የምትፈቱበትን መንገድ ማሰብ መቻል አለባችሁ ቀድማችሁ ማለት ነው። ችግሮች ሲፈጠሩ አይደለም የሆነ ነገር ማሰብ የሚያስፈልገውና አሁንም ቢሆን እናንተ መጀመሪያ መረጋጋት ይጠበቅባችኋል። ከተረጋጋችሁ በኋላ መነጋገር በቃ። ይህን ሁሉ ግርግር መፍጠር አያስፈልግም። ባይዞ እንዲህ ግርግር በፈጠራችሁ ቁጥር ለጠላት በር ከፈታችሁ ማለት ነው። ደስታን ፈጠራችሁ ማለት ነው። ይሄ መሆን የለበትም። ፍፄንም ለምን እንደዚህ እንዳደረገ ቢያንስ እንደዚህ ያስባለች ብሎ እንኳን ቢነግረኝ ደስ ይለኝ ነበረ። ምክንያቱም በቃ የሆነ ቶሎ መፍታት የምንችለው ነገር ነውና ብቻ ፍፄን ጠርቼዋለሁ። እውነቱን ማን እንደሆነች ምናምን ሜቢ አይቶም ሊሆን ይችላል አሳይቶም ሊሆን ስለሚችል ቁጭ አድርጌ እሱን ብጠይቀው ይሻላል እና ትንሽ ከሱ ጋር በቃ በሱ ተናድጄበት ነው። እውነት ለመናገር እኔ በፍፄ አልተናደድኩም። ለምን
ምንም ያደረገው ነገር የለም። አሁንም ቅድም እንዳልኳችሁ ለመብቴው እንደውም እሱ ወደ ጉዳዩ ይፋ እንዲሆን ያደረገው በቃ ይፋ ሆኗል። አሁን ቅድም እንዳልኳችሁ በቃ ለመብቴ ይፈልግለታል ማለት ነው። አሁን ተነጋግረን ለመፍታት እንግዲህ እኔ የምችለውን ሁሉ አደርጋለሁ። ለማንኛውም ፍፄ እስኪመጣ እንጠብቀውና ያለውን ነገር ያየውን ነገር የሚያስረዳኝን ነገር ካለ እንግዲህ እስቲ ሰምተነው ሁሉም ነገር ምናውቅ ይሆናል። በስራ ሰላም በይኝ። ምንድነው እንዴት ነው የሚያደርግሽ? ሰላም በይኝ ምንድነው? ከዛ ድረስ በተፈጠረው ኬዝ ብዬ ነው የመጣሁት። ፊት ምናምን እንድታጠፊ አልፈልግም። በነገራችን ላይ አንድ ማወቅ ያለብንን ነገር ልንገራችሁ። ምንም አይነት ነገር ቢፈጠር ለምን የፈለገ ነገር አይፈጠርም፣ ሁለቱም የሚለያዩ ሰዎች አይደሉም። ብሩኬና ሀይሚ ይለያያሉ ብላችሁ የምትሰሩ ሰዎች ካላችሁ ምናልባት ደስ ብሏችሁም ከሆነ ደስ እንዳይላችሁ፣ አይፋቱም። ሁለቱም የሚለያዩ ሰዎች አይደሉም። በቃ ገብቷችኋል አይደለ? የፈለገ ነገር ችግሮች ሊፈጠሩ ይችላሉ። ችግሮች ቢፈጠሩ ጊዜያዊ ናቸው። ስለዚህ እንዳትደሰቱ። ጀመር አንተ ብቻ ነህ አንድ የጠራሁት። መምጣት ነበረባት ቡቡ። ምን ትሰራለህ? ማውራት አለባችሁ ሁለታችሁ። ምኑን ነው ማውራት? ምኑን ነው ማውራት የምትለው ብሩኬ? ምን ሆነህ ነው ከዛ ድረስ በረህ የመጣኸው? ችግር ለመፍታት ነው? ችግር ለመፍጠር ነው እንዴ? ቅድም እኮ ትላንትና ላይ ያያችሁት ነገር ነው የመጣሁት በሰማይ በምድር በርሬ ምናምን ነገር አልክ እንዴ? ምን ማለት ነው? ችግር ለመፍታት አይደል የመጣው? ታዲያ ለምን ችግር ትፈጥራለህ? የባሰ ማወሳሰብ አስፈላጊ ነው? እዛማ ትክክል አይደለም። ተረጋግጬ በስርዓት ማውራት ነው ፈልገው። ገብቷል? ተረጋጉና ነው ሁለታችሁም ማውራት አለባችሁ። አዎ ተረጋግታችሁ ማውራት አለባችሁ። ሃይሚ ለእኔ ግልጽ ሳይሆን መሆን የምትፈልገው ያላትን ነገር ይዛ ከኔ ጋር መለየትና መለየት ብቻ ነው አይደለ? እሺ አሁን እኔና አንቺ ሳንነጋገር ችግሮቹ እንዲፈታ ነው የፈለግሽው አንቺ? ለይህ ነበር እንዴ መጀመሪያ ጊዜ መጣሁት ወደዚህ? ሃይሚም አጥፍተሻል። ብሩኬ ከብሩኬ በላይ ለአንቺ ምንም እንደሌለ ታውቂያለሽ። ብሩክ ይሄ ነገር ምንድን ነው? ይሄ ምንድን ነው? ይሄ ነገር ተልኮልኛል የእውነት ነው ወይ? ሳትዋሽ ንገረኝ። ተነግሮሽም ከሆነ ደግሞ እንደዚህ ያለሽን ሰው ይዘሽ እንደዚህ ያለ ነገር ተፈጥሯል፣ ምንድን ነው እየተደረገ ያለው ነገር ምንድን ነው ብለሽ መጠየቅ ነው እንጂ ብድግ ብለሽ እመን አትመን ምናምን ዘሎ መሄድ እንዴ። ነገ አንድ ላይ ትዳር ይዛችሁ ስትቀመጡ የሆነ ነገር በሰማሽ ቁጥር ሻንጣሽን ይዘሽ ልትወጪ ነው? እንደዛ ማለት እኮ ነው። በቃ ገብቷችኋል አይደለ? በቃ የሆነ ነገር ሲፈጠር ደብዳቤ እየጻፍሽ የምትሄጂ ከሆነ ጨዋታ ነው። ይሄ ገና አልገባሽም ማለት ነው። ገብቷችኋል? አሁን ቤተሰብ አስተዋውቃችኋል። ስለዚህ እናንተ አንድ እርምጃ ወደፊት ሄዳችኋል ማለት ልለይ ነበር እና ከኔ ጋር ሰላም መሆን ብትፈልጊ በዚህ ወይ ነው እንዴ የምታወሪኝ? ኬዙ የኔና አንቺ ነው አይደለ? ልጠይቅህ የምፈልገው ነገር ነበረ። ከሱ ደግሞ ይኸው ሶሻላ እኔ ነኝ ጥፋቱን ያጠፋሁት፣ እኔን ነው የምትጠይቂኝ። ጠየቅኩ፣ ልትናገር ደግሞ ፈቃደኛ አልሆንክም። ሴትዮ አይጠይቅሽበት መንገድ እኮ ትክክል አይደለማ እንዴ። ብሩኬ መረጋጋት፣ አንቺም እውነታውን መነጋገር ሲገባችሁ ሁለታችሁ ጓገጭ እየተባባላችሁ በችግር ላይ ችግር መፍጠር። ጠየቅኩ እኮ ማለት አንቺ እንደዚህ ያደርጋል ወይ ነው አይደለ? የዋሸኝን ነገር ንገረኝ ነው ያልሽኝ። ጭራሽ በቃ ቀላል እኮ ነው። ከሴት ጋር እንዲህ ተላከልኝ ይሄ ምንድነው ብሎ ማሳየት ቀላል ነው። ይሄ ነው በቃ እሱ ማሳየት ለምን አሳያለሁ? ካላሳየሽ በቃ ህሊና እያወቀው ለምን አሳያለሁ? ሁለታችሁም በጣም ያደረገውን ነገር ማመን ሳይሆን አሁንም ድረስ ሰው መውቀስ ነው የሚፈልገው። ስለዛ ነገር መረጃው ካለ ማስረዳት ነው። እሷን በስራ ነው መጠየቅ ያለበት። ሳታሳየኝ ምንድነው ማስረዳት? አላቅም ነው እንግዲህ ብሩኬ፣ አላቅም እየተፈጠረ ያለውን ነገር አላቅም ነው። ምክንያቱም አሁን ዘመኑ የቴክኖሎጂ ነው። የተፈጠረውን ነገር አላቅም። ስለዚህ አለ የተባለውን ነገር አሳየኝ ነው። ልክ ነው፣ ማሳየት እኮ ነው ያለባት። ምን አስፈራት? መረጃ ካለ ማሳየት ነው። መናገር ካለባት መናገር ነው። በቃ ችግሩ የሚፈታ እንደዛ ነው። ወይኔ ሃይማኖት፣ ይሄ ልጅ ጤነኛ አይደለም እንዴ? ራስሽ ጤነኛ አይደለሽም እንዴ? ሳታሳየኝ ለምንድን ነው ማሳየት? በቃ እሺ ተይው፣ አታሳየኝም። እንደፈለግሽ ነው ወስኝ። በቃ አታሳየኝ። ለዚህ ነው እኔ መለየት ከብዶህ ነው። ምኑን? እኔ እኮ ምንም አላውቅም። ምኑን ነው ትናንትና አግኝቻት ያወራኋት እኮ። ታሳየኛ። ይሄ ምንድነው ብላ ታሳየኝ። ከመሬት ተነስቼ ማመን አለብኝ እንዴ? ይሄን እንደዛ አይነት ነገር ማትናገሪ ከሆነ እኔን አታገኝም። በቃ
በቃ እንዲህ ነው እኮ አሁን ገብቷችኋል። ለዚህ ነው ያልኳችሁ መረጋጋት ከሌለ እሷ ጋርም ያለውን ነገር ማሳየት ካልፈለገች ምናምን እንዲህ አረ ምንድን ነው አረ ከእናንተ ደስ አይልም። እውነት ለመናገር እናንተ ጋር ደስ አይልም እውነት እንደመሰለሽ እጂ በቃ ሰዎቹንም የላከለሽንም ሰው አምነሽ ምናምን ትችያለሽ። አላገኘም እንዴ? ለምንድነው ማገኘው? ማንን? እኔ አላገኝም ነው ያልሽ? ጎዳሽኝ። በጣም እንዳታገኘኝ አልከኝ። አላገኘም ጎዳሽኝ። አረ ተው፣ በዚህ ደረጃማ እንደዚህ መባባል የማይጠበቅባችሁም እኮ ነውር ነው እውነት። አሳየኝ ይለኛል እንዴ? ለምንድነው ማሳየው? ወይስ መለየት ከብዶ? በቃ አታሳየኝ። አዎ ከበደኝ በጣም በስማ በጣም ይሄን እንኳን ብሩኬን ሳታቂ ቀርተሽ አይደለም ሃይሚ፣ ለምን እንደፈለግሽ ይሄን ነገር አላውቅም፣ ግን መቼም ፕራንክ ነው ብትይኝ ደስ ይለናል። በቃ እየሰራሽ ያለሽው ነገር ፕራንክ ነው ብትይኝ ደስ ይለናል። በቃ እውነት እሷ ያለችውን ነገር አንተ አታውቀውም ቡቡ? እኔ አላውቀውም። ታሳየኝ ከዛ ያምናል። እውነት ከሆነ ካሳየሁት ነው የሚያምነው እኮ ካሳየሁት ነው የሚያምነው። እንዴ ዝም ብዬ ከመሬት ተነስቼ እንዴት ነው ታዲያ አንተ የምልሽ? ጤነኛ አይደለሽም እንዴ አንቺ? በዚህ በዘመነ ሰዓት ያሌለ እንትንሽ ልግባለሽ? አይ ብዙ ናቸው ብዙ ናቸው። ደበረሽ? በጣም ሌላ ግርግር ውስጥ ገብተዋል። እውነት ይሄ በጣም ከባድ ነው እውነት። እንግዲህ ሃይሚ ችግሩን መፍታት የምትፈልጊ ከሆነ ማሳየት መቻል አለብሽ። በቃ መረጃውን ይሄ ነው እውነታውን መናገር መቻል አለብሽ። ሊካሴ ጋር ስትላላት ምናምን አይ የፈለጋችሁትን ስታደርጉ ካሜራ በዚህ ውጭ ሀገር ያለ መሰለው እንዴ? ምን አገባሽ? እኔ ለራሴ እያንዳንዱ ያደረከውን ነገር በካሜራ እንዲቀረጽልህ ነው የምትፈልገው? አዎ እሱን ነበር የፈለከው? አዎ ማስታወሻ በሰዓቱ አልነበርኩም። ማስታወሻ ወዳለሁ። በሰዓቱ አልነበርኩም። ምን ትሰሪያለሽ እዛ? ጭራሽ ማለት ነው መረጃው የላትም ማለት ነው። በቃ የሆነ ሰው ነው በቃ ብሩኬ ከኔ ጋር ነበር ያላት ማለት ነው። ለምንድን ነው መፍታት ያለብንን ራሳችን ማንፈልግ? ሌላ ሰው እንዲመጣ ትፈልጋለህ አንተ? ማንም አልመጣም። በቅድሚያ አንቺ ነሽ ፍፄን ያስገባሽው። ከዛ ውጪ ማንም አልመጣም። የማን ነው ሌላ ሰው? ለምን ገፍቶ ሰው እንዲመጣ ታደርጋለህ? ማን ነው ሌላ ሰው የመጣው? እንደፈለግሽ አድርጊ። ያለውን ነገር በቃ አሳየኝ። እኔ ነበርኩኝ እንዴ? እሱ የፈለገውን ሲያደርግ ነበርኩኝ እኔ ቦታው ላይ። ምንድነው ሃይሚ የምታወሪው? አልገባንም። ምንም መረጃው ከሌለሽ ታዲያ ምንድነው እሱ? እኮ ካልነበርሽ ታዲያ ዝም ብለሽ እኔ ላይ ትደፈድፊያለሽ እንዴ? በዚህ ንግግርህ ታፍርበታለህ። ልፈር? ምንም አይመጣም። ታፍርበታለህ። ልፈር? ስሚ ሰላም ከፈለሽ ቀጥታ እንዲህ ተፈጥሯል ብሎ መናገር ነው። ገብቶሻል አይደል? ከኔ ጋር መቀጠልና ሰላም ከፈለሽ ይሄም ስለማታምን በቃ አይመንሽ እኮ በቃ አይመን ብለናል። አይመን በቃ ግን ማሳየት በቃ ኦዲየንስ የሚወቀው በቃ ሃይሚ አሁን ምንም ሴት አታውቅም። አንተ ነገርኩሽ እኮ ምንም ሴት አታውቅም። ምን ማለት ነው? ምንም ሴት አታውቅም። አንቺ ወንድ ነሽ እንዴ? ኧረ ጭራሽ ሌላት። ኧረ ተው እኔን ተወኝ። እኔን ከዚህ ውስጥ አስወጣኝ። እሺ ሃይሚ አሁን ማትነግሪኝ ከሆነ ወሬ ምንም አልፈልግም። በቃ ካንቺ ጋር እኔ በዚህ ጊዜ ካደረኩት ሌላ ምንም ካንቺ ጋር ሆኜ ካደረኩት እኔ እቀጣለሁ። እፈለግሽው ከዚህም ፊት አለ ማለት ነው። ከኔ በፊት ነው ማለት ይሁንም አሁን ጉዳይ እኔ ምንም አላቀልሽም። እኔ ሃይሚ አላቀልሽም። ሰሚኛለሽ? ስታሳይኝ ነው ማሳምን። ነገርኩሽ እኮ እውነቱን ካመጣሽ አምጪ። ስለዚህ ያለፈ ታሪክ ነው። ለማንኛውም ቤተሰቦች በቃ ፍፄ ሚር ስላላችሁ ነው። አጥፎ የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። እንግዲህ ዛሬ የተፈጠረው ነገር ይሄ ነው። በሚቀጥለው ምን ይፈጠራል ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ በዚህ ትበላለኝ። ቻው